እንድትሆን አይፈቅድም። እኛ የምናየውን ችግር ለመፍታት እንሞክር። ከኛ የተደበቀውን ችግር ደግሞ ለፈታውለት ማየ ምን አስበህ ነው? ምን ልታመጣ? ምንም አታመጣም። አንተስ ምን ፈልገህ ነው እዚህ የመጣው? አታመጣም። አንተም እናቴ ቤት ሁለተኛ እንዳመጣ ማን ስለሆንክ ነው? ያው መርዘና አውቄው ነበር እኮ ለእኔ እንደማትመለሽ አውቀው ነበር። የወዲት ጉዲት አውቃለሁ ለእኔ አትመለሽም። አሁን ግን ቀጥ ብለሽ ውጭልኝ። አልወጣም። እንደውም ከዚህ በኋላ አፌን ከፍታለሁ ብለሽ ካሰብሽ አፍሽን ዘጋልሻለሁ። ቤታችን የጦርነት ቀጠና ሆኖልሻል። አንቺ ጋርም ጦርነት አለ? አዎ አለ። አንቺ ከምሳቱ ደረሰ? ሲጀመር እዚህ ምን ትሰሪያለሽ? ውጭ ከዚህ ሾካካ። ስነ ስርዓት ያዥ። ባሊዝስ እንድትይዥ ያደርግሻለሁ። ከአሁን በኋላ ቁጭ ብዬ ስትሰድብኝ የምትሰደብልሽ እንዳይመስልሽ። እነዚህን በቁም ሳልቀብራቸው አልቀመጥም። እነሱ ስትቀብር የማየን ተስፋ ጭምር ነው የምትቀብረው። ወንድዬ ለምንድን ነው የማየን ችግር ውስጥ እንዲገቡ የምታደርገው? እንኳን መትቻት እፍ ብላት ራሱ እኮ ትወርቃለች። አውቃለሁ። በምግብ ብዛት የጠረቃ ሰውነት ነው ያለሽ። ያገኘሽውን ነገር እየበላሽ ሰውነትሽን ስተወፍሪ አይምሮሽን ረስተሽ ይኸው ቀንጭሯል። ይኸውልሽ ሀሳብሽ ሁሉ የቀጨጨ ነው እያለችሽ ነው ልጄ። አሁንስ መፍራት ጀመርኩ። እማዬ ብታይ ወንደሰን እጄን እግሬን አስሮ አፊን ጭምር አፍኖ ሲያሰቃየኝ ነበር። ብታይ እማዬ በጣም ነበር የፈራሁት። በአንቺ አሟሙቆ ነበረ እኔን ሊደፋኝ የነበረው። መቶ ነበር እንዴ? አዎ ምን መቶ ብቻ ነበር፣ ሊገላኝ ነበር እኮ። ይሄ ሰውዬ አብዷል መሰለኝ እማዬ። እማዬ ምን ይሻለናል? ምን ይሻለኛል በይ፣ እኔ የለሁበትም። አንቺ ልጅ ውጭልኝ። እማዬ ሊገላኝ ነበር እኮ ነው እያልኩሽ ያለሁት። ተመልሰሽ እሱ ጋር ሂጂ ትይኛለሽ እንዴ? የትም ብትሄጂ አያገባኝም። አንቺ ብቻ ከቤቴ ውጭልኝ። አልወጣም፣ አልሄድም። ቤቱ ያንቺ እንደሆነ ሁሉ የአባቴም ጭምር ነው። ስለዚህ ወዴትም አልሄድም። ይኸውልሽ ወደሽ ሳይሆን በግድሽ ትወጫታለሽ። አለዛ እንደ አባትሽ ነው መቃብር ውስጥ መቀጥሽ። ስማ፣ ደህና ቤተሰብ እንዳለው ሰው ደግሞ አትወጣጠር። ያቺ እህትህና እናት የተረገሙ ናቸው። የሰው ዘርም አይደሉም። ትሰማኛለህ? ስለ ሚስትህ የራሱ ጉዳይ። እናቴን ግን ሁለተኛ ቤት መታ አንድ ነገር ብትናገራት ወይም ደግሞ ብታስፈራራት አለቅህም አይደለ? እናቴን ለመግደል ግን ከልጇ ጋር ማበር ትችላለች አይደል? እናቴን ለመግደል መርዝ ቀምማ ግን ለልጇ መስጠት ትችላለች አይደል? እናት ላይ የተደረገው ነገር መጥፎ እንደሆነ አውቃለሁ። እውነት መጥፎ ብቻ? አንደበትህ ቃሉን መጥፎ ብቻ የሚለውን ብቻ ነው ማውጣት የሚችለው? መጥፎን ብቻ። እናቴን ሰድዋታል፣ አዋርደዋታል፣ ደብድበዋታል፣ መርዝ አግተዋታል። ለዚህ ታዲያ መጥፎ የሚለው ብቻ ቃል ነው የሚገልጸው ነው ወይ? ነው አማርኛው ጠፍቶብሃል? ህመሜ ይገባኛል፣ እረዳሃለሁ። ሰማኛለህ ልጃቸው፣ ህመሜማ ቢሰማ ኖሮ እቤቴ እንዲህ አይንህን አፍጥጠህ መጥተህ እንዲያትበላት እንዲያትናገራት ብለህ አትናገረኝም ነበረ። አሁንም አችልም። ቤቴ ድረስ መጥተህ እናቴን ልታስፈራራትም ሆነ ልትበቀላት አትችልም። ቆይ ምን ልታመጣ ነው? ስማ እስኪ ነውስ አንተም ከዛች እናትህና እህት ጋር አብረህ እኛንም ልጨርሰን ነው አመጣጥህ? ሰው ለመግደል የሚያስችል ልብ የለኝም። ዝም በል እባክህ እንኩሮ። አንተም እንደ እናትና እንደዛች እህት የገዳይ ማንነት ነው ውስጥ ያለው። ምን ንገሩኝ አልክ? በጣም ሰማኛለህ። ስለ እናቴ ምንም መጥፎ ነገር እንድታወራ አልፈቅድልህም። ለአፍህ ለከት ይኑሩ፣ አፍህን ተቆጣጠሩ። አለበዚያ ምን እንዳታመጣ ነው? ንገረኝ እስኪ ምን እንዳታመጣ ነው? ስነ ስርዓት ይኑሩ ወንደሰን። እኔ የመጣሁት ለጸብ አይደለም። ጸብ የምትፈልግ ከሆነ ግን ከሆነ ምን ንገረኝ እስኪ ምን ልታመጣ እኮ ንገረኝ። ምን ልታመጣ? እማመጣውን ነገርኩሽ እኮ። ከቤት አልወጣም የምትይ ከሆነ ግን እገልሻለሁ። ልጅሽን ጨክነሽ ልትገያት ነው? አዎ ራሴን ለማዳን ስል እገልሻለሁ። አሁን ግን ከቤት ውጭልኝ። አንቺ የልጅ ነቀስ ህይወቴን እንድታመሰቃቂ አልፈቅድልሽም። የወዲት ጉዲት ውጭልኝ አሁን። ስሜን ጠላሁት። ለምንድን ነው ግን ወዲት ብለሽ ያወጣሽልኝ? ይኸውልሽ ቤተክርስቲያን ጓሮ የተኛውን አባትሽን ጠይቂው፣ እሱ ነው ያወጣልሽ። እኔ ምን አገባኝ? እሺ እማዬ ምን ላድርግ ንገሪኝ። አላቅልሽም። እኔን የሚመለከተኝ ነገር የለም። እኔ የምፈልገው ከቤቴ ውጭልኝ ነው የምልሽ።
የምፈልገው ከቤቴ ውጭልኝ ነው የምልሽ። አልወጣም። አንቺ ልጅ ለምንድን ነው የማሰሚኝ? እየቀለድኩ ይመስልሻል ወይ? እየቀለድሽማ ነው እማዬ። እየቀለድሽ ባይሆን ኖሮ የወለድሻትን ልጅሽን ውጭ አታያትም ነበር። ቆይ እኔ የምለው አትወጂኝም እንዴ? ልጅ ስለምወድሽማ ነው ከቤቴ ውጭልኝ የምልሽ። አለዛማ ገልሽ ነበር። አንቺ ገፊ። ይኸው በአንቺ የተነሳ ቤቴን ተነጠርኩኝ። በአንቺ የተነሳ ሁሉ ነገር ያጣሁት። ምንድን ነው ያጣሽው? እኔ ምን ያላጣሁት ነገር አለ? ከእናንተ ቤተሰብ ለዛውም በዛች እህት በተረገመች እህት ምን ያላጣሁት ነገር አለ? በቁሜ እኮ ነው የቀበረችኝ። ያለኝን ነገር እኮ በሙሉ ልትወስድ እኮ ነው ቆማ የተነሳችሁ። አንተስ ደግሞ እዚህ መጣ አይንን አፍጥጠህ ለእሷ ትከራከራል። ስለ ሚስትህ ከማግባት በፊት ነበር ማወቅ የነበረብህ፣ መመርመር ነበረብህ። ማ እኔ ነኝ የምመረምራት? እኔ ነኝ የምመረምራት? ስማ፣ እንኳን እኔ ልመረምራት ሰይጣን እንኳን በእሷ ስራ እኮ ይቀናባታል። ይህን ተንኮል ከየት አመጣችሁ እያለ እኮ ቀን በቀን የሚማር ነው የሚመስለኝ ከሷ። ክፋቷን እያወቅህ ለምንድን ነው ያገባሃት? ሀሎ፣ አይሰማህም እንዴ የምናገረው? ክፋቷን ባቅ ኖሮ ማን እንዴት አገባት ነበር? በአጭሩ ግን የወዲት ማለት ይኸውልህ ሰይጣን ናት፣ የሰይጣን ቁራጭ ናት እህትህ ተብዬዋ። በደንብ አዳምጠኝ። ስማ፣ እህትህ እንዲህ አይነት አረመኔ ይሁዳ መሆኗን ባቅ ኖሮ እንኳን ላገባት አይደለም በሄደችበት በኩል እኔ አብሬ አልሄድም ነበር። ስለዚህ መጀመሪያ ራስህን ነው መውቀስ የሚገባ። አትጠራጠር፣ ራሴንማ በደንብ ወቅሳለሁ። ግን ራሴን ከመውቀሴ በፊት የበደሉኝን ሰዎች ግን ዋጋ መስጠት ፈልጋለሁ። ስለዚህ ያኔ መታሰሬ ስለማይቀር ወይ እስር ቤት ሆኜ ወይ ከሞትኩ ደግሞ ሰማይ ቤት ሆኜ ራሴን ወቅሳለሁ። አሁን ግን ራሴን የምወቅስበት ሰዓት አይደለም። እስር ቤት ሆኜ ነው ያልከው? ለምንድን ነው እስር ቤት የምትገባው? ከሞትኩኝስ ያልከው ለምንድን ነው? ምክንያቱም ደግሞ ወይ የዛች የተረገመች እህትህ ወይ እኔ ከሁለት አንዳችን ሰማይ ቤት መሄዳችን አይቀርም። ወይ እኔ እገላታለሁ ወይ እሷ ቀድማ ትገላኛለች። እህቴን መፍታት ትችላለህ፣ እንድትገላት ግን አልፈቅድልህም። ማን አንተን ጠየቀ? ላደረገችብኝ ነገር ራሴ ፍርዱን እሰጣታለሁ። ለዛ ፍርዱ ደግሞ ሞት ነው። ሞት እንድሞት ነው የምትፈልጊው? ሞቴን ትፈልጊያለሽ ወይ? ምን አገባኝ እኔ? ንብረቴን አሳጥተሽ ብትሞች ቅር የሚለኝ ይመስልሻል? በራስሽ ምክንያት ነው ያጣሽው። እንዴት ነው በእኔ የተነሳ ንብረቴን ያጣሁት? በእንቁላሉ ጊዜ በቀጣሽኝ የሚለውን ተረት አታውቂውም እማዬ? እንቁላል ሰርቆ እናቱን ያበላታል። እሷም የተሰረቀ እንደሆነ እያወቀች ትበላለች። ልጁም አድርጎ በእንቁላል የለመደውን በሬ ይሰርቃል። ከዛም የሰፈር ሰው ይዘዋል። የአገሩም ሰው ሌባውን ይዘው ሌባ ሌባ እያሉ ገበያ ለገበያ ሲያዞሩት እናቱም ሰምታ ልጄን እባካችሁ ልቀቁልኝ ልቀቁልኝ እያለች መለመን ጀመረች። ልጁም አይቷት እማዬ ምነው በእንቁላል ጊዜ በቀጣሽ ይኖሩ በበሬው አልደበደብ ነበር አላት። አዲስ አለማየሁ፣ ይህ ታሪክ ከኔ ህይወት ጋር ምን አገናኘው? መጀመሪያ ክፋቴን ስሰራ ባትተባበሪ ኖሮ እዚህ ደረጃ አልደርስም ነበር። ለሁሉም ነገር ተጠያቂዋ አንቺ ነሽ። ቀድመሽ ብትቆነጥጪ ኖሮ ታይ ብትይ ኖሮ ለዚህ አልደርስም ነበር። አንቺ የምትቆነጠጪ ልጅ ነሽ እንዴ? ይወዲት፣ አንቺ እኮ የተረገብሽ ልጅ ነሽ። የማንም ምክር ሰምተሽ ታውቂያለሽ? አንቺ ደግሞ ብትመክሪኝ ትይኛለሽ እንዴ? መቼ ነው ሰው ምክር ሰምተሽ የምታውቂው? ከአንቺ አፍ መቼ ምክር ወጥቶ ያውቃል? ሁሌ እንድትሳደብሽ እንደተራገምሽ ነው። የተረገምሽ? እኔ የተረገምኩ ከተባልኩ አንቺ ምን ልትባይ ነው? የተረገመች እናት። አንቺ አመዳም መቼም እንደማትመለሽ አውቃለሁ። አንቺ የእናት ጡት ነካሽ። ስማ እስኪ አንተ ማን ፈቅዶልህ ነው እዚህ ቤት መተህ እኔ እንደዚህ ነው ያህል የምታወራኝ? ምን አስበህ ነው? ምን ልታመጣ? ምንም አታመጣም። አንተስ ምን ፈልገህ ነው? ምን ፈልገህ ነው እዚህ የመጣው? አታመጣም። አንተም እናቴ ቤት ሁለተኛ እንዳመጣ ማን ስለሆንክ ነው? ያዙ መርዘና ኧረ ትልልቅ ሰዎች ልቀቅኝ! አንተ ይመለከት አትረፍ ወንድዬ፣ ልቀቅኝ! አንቺ ውጭ ይርበል ወንድዬ፣ ተረጋጋ። አንቺ አይመለከትሽም። እየልሰማ ትላለች። ረፍ ሁለተኛ እንዳመጣኛል ነገር ተረጋጋ። አንተ በቃ ጨርስ። አንተ አይንህ እንዳላጠፈው ሌላ ወሬ እንዳታበዛ። ወንድዬ በተለይ ተረጋጋ። ውጣ! እሺ ሂድ፣ ውጣ! ውጣ! በቃ ሂድ። አንተ ውጣ! አንተ ምን ሆነህ ነው? ትልቅ ሰው አይደለህ እንዴ? ሂጂ አለ። ገና አንቺ ብዙ መዘዝ ነው የምታመጭብኝ።
አንቺ አመዳም ከቤት ውጭልኝ ነው እኮ ያልኩሽ። የአመዳም ልጅ አመዳም ነው የሚሆነው። እኔን ስትሳደቢ ራስሽን እየተሳደብሽ እንደሆነ ወቂው። እሺ በእኔም አልወጣሽም፣ አንቺ በእኔ ወጣሽ። ተመልከችኝ እስቲ፣ እኔ እኮ ወዛም ነኝ። አመዳምነቱን ከአባትሽ ነው የወረሽው። እሱን ሂጂና ጠይቂው። ከአመዳም ጋር የተኛሽው እኮ አንቺ ነሽ። አንቺ ልጠይቅሽ እስቲ፣ አባዬ አመዳም ነበር እንዴ? ውጭልኝ! ክፉ የክፉ ዘር ውጭልኝ እኮ ነው የምልሽ። የማንዘር ጎመንዘር እማዬ፣ ክፋቱን እኮ ከአንቺ ነው የወረስኩት። እንዳንቺ ክፉ ነኝ። ውጭልኝ ከቤት ያልኩሽ እኮ ውጭልኝ ያልኩሽ እኮ። አለበለዚያ አንገትሽን ነው የምቆርጥልሽ። እኔ ነኝ እንጂ የሚቆርጥልሽ እማዬ፣ ምላስሽ ነው እንጂ ጉልበት እኮ የለሽም። ስነ ስርዓትሽን ካልያሽ አባቴን እንደደፋሽው እኔ ደግሞ አንቺን እደፋሻለሁ። አውቄው ነበር እኮ ለእኔ እንደማትመለሽ አውቀው ነበር። የወዲት ጉዴት አውቃለሁ ለእኔ አትመለሽም። አሁን ግን ቀጥ ብለሽ ውጭልኝ። አልወጣም። እንደውም ከዚህ በኋላ አፌን ከፍታለሁ ብለሽ ካሰብሽ አፍሽን እዘጋልሻለሁ። ፀሐይ ፀሐይ! አቤት አባዬ። እኔ የምልሽ የእኔ ልጅ አስቻለው ወዴት እንደሄደ ታውቂያለሽ እንዴ? እኔ እንጃ አባዬ፣ አላውቅም። ደውይለትና እናትህን በህይወት የምትፈልጋት ከሆነ አሁኑኑ ቶሎ ና በይልኝ። አለበለዚያ ነገ 6 ሰዓት የቀብር ዕለት ነው የምንገናኘው በይው። እሺ። የቀብር ዕለት ነው የምንገናኘው በይው። እሺ። አልቻለም። እኔ ግን በዚህም ላይ በዛ እነዚህን በቁም ሳልቀብራቸው አልቀመጥም። እነሱ ስትቀብር የማየን ተስፋ ጭምር ነው የምትቀብረው። ወንድዬ ለምንድን ነው የማየን ችግር ውስጥ እንዲገቡ የምታደርገው? አልሰማሽም? ምንም ነገር ብትይኝ አልሰማሽም። ይሄ ወንበዴ ወንድማቸው እኮ ቤቴ ድረስ እኮ ሊያስፈራራኝ ነው የመጣው። እሱም ሰው ሁኑ። አንተ እኮ ነህ ቤቱ ድረስ ሄደህ እናቱን ያነካው። እሳቸውን አንቀህ ዝም እንዲል ፈልገህ ነበር? ኧረ እባክሽ ምን አለ እሱንም አግኝቼው ቢሆን ኖሮ አንቄ ነበር ምደፋው። ጥርሱን ነበር አራግፌ በድዱ እንደሄድ ማድረገው። ወራዳ ውርድርድ። ወንድዬ እባክህ ተረጋጋ። ነገሮችን ተረጋግተህ አስብ። ተቻኩለህ እኔንም የማየንም ችግር ውስጥ አትክተተን። አባዬን ገለህ እኔ እስር ቤት ለእስር ቤት ምግብ ማመላለስ አልፈልግም። ወንድዬ ይሄን ስልክ ማንሳት አለብኝ። ይቅርታ። ሄሎ ሄሎ አለ። ቤታችን የጦርነት ቀጠና ሆኖልሻል። አንቺ ጋርም ጦርነት አለ? አዎ አለ። አንቺ ጋርም ሰዓቱ ደረሰ? ኧረ ምን መድረስ ብቻ። በሁለት ጎረምሶች ጸብ ገብቼ ሞቼ ነበረ። አትይኝም? በማንና በማን? በአንቺ አሰሪና በወንደሰን። በአንቺ አሰሪ ስትይ ማን ነው? አስቻለው ነዋ። አፍቃሪሽ መጥቶ ቤታችንን በጥብጦት ሄደ። የምርሽንም እንዴ? እንዴት ሆኖ? ለምንድን ነው የሚበጠብጠው? ገባኝ። ወንደሰን አባይን አንቆ ሲያስፈራራ ነበር። እሱን ነግረውት ነው? አዎ እቤት ድረስ መጥቶ ከወንደሰን ጋር ሊደባደብ ነበረ። እኔ መሀላቸው ባልገባማ ተጋለውልሽ ነበር። ወይኔ ምን ይሻላቸዋል? በዚህ ከቀጠሉ ግን የአንዳቸው ደም መፍሰሱ አይቀርም። እነዚህ የተረገሙ ወንድዬን እንዳይጎዱት ብቻ። እሱ ራሱ ቤት መተማ እንደንፋለው። ምን ደነፋ? እናቱን ሊገሉ ሞክረው መደንፋት ሲያንሰው አይደለ እንዴ? ዮዲትና አባይን እንደፈለገ ማድረግ ይችላል። አስቻለውን ምን ስላደረገን የሚደነፋበት? እሱ እኮ በጣም ጥሩ ሰው ነው። አይደለም ነው ያለ ስሙ ስም አትስጪው። እሱ ቀድሞ ብዙ ተንኮላቸውን ባበላሽባቸው ኖሮ እስካሁን ማየሽ ሞተው ነበር። እንዴት ነው እባክሽ ማየን ያዳናቸው? እዚህ ቤት የሚካሄደውን እኮ ስለማታውቂ ነው። እኔ ግን አውቃለሁ። ዮዲትና እናት ተንኮል ሲጠነሱ እሱ ነው ተው ብሎ የሚያጠፋባቸው። ዞሮ ዞሮ እንደ እናቱ ክፉ ነው። አይደለም ስለማታውቂው ነገር አታውሪ። ስለማላውቀው ነገር አይደለም ሴትዮ። ዮዲትም አስቻለውም እናቱም ሁሉም ክፉ ናቸው። አንቺ በቃ ሁሉንም ታውቂያለሽ ነው? ያለንቺ ማንም አያውቅም። በእነሱ ጉዳይ ከሆነ አዎ ዘረ ክፉ ናቸው፣ አውቃቸዋለሁ። ያስቻለውን ስም ካፍሽ አውጪ። ስለሱ እርግጠኛ ሆነሽ አታውሪ። አወራለሁ። ለምንድን ነው የማላወራው? የሆነውን ነው የነገርኩሽ። ያልሆነ ነገር ተናገርኩኝ? አዎ ያልሆነውን ነገር ዝም ብለሽ አታውሪ። አስቻለው አንቺ እንደምትይው ክፉ ጨካኝ ሰው አይደለም።
ስለማታውቂው ነገር እንደዚህ አታውሪ። አንቺ ልጅ ያምሻል እንዴ? አንቺ ነሽ እንጂ የሚያምሽ ሴትዮ እንዴ። ሁሉም ነገር አውቃለሁ ብሎ ማሰብ ጥሩ አይደለም። እሺ ፀሐይ፣ ስነ ስርዓትሽን ያዥ እንጂ እንዴት ነው የምታወሪው? አንቺ ራስሽ አወራርሽን አስተካኪ። ስለማታውቂው ነገር እርግጠኛ ሆነሽ አትናገሪ። አስቻለው እንድትናገሪው ያፈቅደልሽ። ብናገረው ምን ታመጫለሽ? የማመጣውን ከዚህ በኋላ መጥፎ ነገር አውሪና አሳይሻለሁ። ቤቴ ድረስ መጥቶ ተሳድቦ ሄደ ነው የምትይ? አዎ እማዬ፣ እኔ ደፍሬ መሀላቸው ባልገባ ኖሮ ተጋድለው ነበረ። መሀላቸው ገባው? ቢጎዱሽስ? ለምንድን ነው መሀላቸው የምትገቢው? የሚጠብቀኝ አምላኬ እያለ እኔም መግደል የሚችል ሞት ይመጣል ብለው ነው? እማዬ፣ እኔ አልሞትም፣ አይፍሩ። ብቻ ይሄ ነገር ካረገበ በቀር መጥፎ ነገር ነው የሚፈጠረው። እውነትሽን ነው፣ መርገብ አለበት። እንዲረግብ ግን ምን ማድረግ አለበት? መፋታት ነው እማዬ። ግዴታ ወንደሰንና የወዲት መፋታት አለባቸው። ያኔ ንዴቱ ሊረግብ ይችላል። ወይኔ ከተፋቱ ደግሞ ሌላ ችግር አለ። ልጄ ነፃ ይወጣል እንጂ ሌላ ነገር ምን ይፈጠራል? ልጁ ነፃ ሲወጣ እርሶ ይታሰራሉ። ለምንድን ነው የምታሰረው? በእርሶ ስም የነበረውን ቤት በወንደሰን ስም አድርገውታል። የወዲት ሲፈታት ቤቱ ተሽጦ ድርሻ ይሰጠኝ ማለቷ ይቀራል። የራሷን ቤት አቃጥላ አፍርሳ የኔንም ልታፈርስ ነው። የራሷን ቤት አቃጥላ? አዎ፣ አልሰማሽም እንዴ? ተፋታች እኮ። ባሏ አንገቷን አንጠልጥሎ ሁለተኛ እንዳትመጭ ብሎ አባረራት። ይኸው እሱ ያራገፈው ወከክ እኔ ላይ አጋብቶ አሳክካ አቆስለች። ለምን ቁስል ስላቴ አልፋታሽም? አንቺ ባለጌ ስዳደግ። አንቺ እኮ ነሽ ያሳደግሽኝ እማዬ። ስድ ነው የሚያሳድገው። ለምንድን ነው ግን እናትሽን እንደዚህ የምታወሪያት? ምን አገባሽ? ያገባሻል? ሲጀመር እዚህ ምን ትሰሪያለሽ? ውጭ ከዚህ ሾካካ። ስነ ስርዓት ያዥ። ባሊዝስ እንድትይዥ ያደርግሻለሁ። ከአሁን በኋላ ቁጭ ብዬ ስትሰድብኝ የምትሰደብልሽ እንዳይመስልሽ። ለምን? ኦኬ ገባኝ። ድሮ ችጋራም ስለነበርሽ የኛ እርዳታ ስለሚያስፈልግሽ ምንም ብናገርሽ ዝም ነበር የምትይው። አሁን ግን ከፍቅረኛሽ ጋር ጥገኛ ሆነሽ እየኖር ስለሆነ ጠገብሽ። ከአንቺ ጋር አፌ ልካፈት አይደለም እሺ የመጣሁት። እና ሆድሽን ለመሙላት ነው የመጣሽው? ከርሳም። እኔ የምልሽ ፍቅረኛሽ ሆድሽን እንዴት ቻለው? በኮንክሪት የማይሞላ ሆድ ይዘሽ ግን ሰው ቤት ስትገቢ አታፍሪም? እቺ ባለጌ አታደርገውም አይባልም። ለምንድን ነው የማታደርገው? ታደርገዋለች እንጂ የወዲት እኮ ነች። እማዬ ምንም ነገር ከማድረግ ወደኋላ እንደማትል ያውቃሉ አይደል? አውቃለሁ። ቤቱ ይሸጣል ትላለች ግን። አዎ፣ ለመግደል የሞከረ ልብ ምንም ነገር ከማድረግ ወደኋላ አይልም እማዬ። ምን ይሻላል? ከወንደሰን ጋር አውርተን ውሳኔ ላይ ቶሎ መድረስ አለብን። ይሄንን ችግር መቅረፍ ካልቻልን አበቃልን፣ ቤታችንን ነው የምናጣው። አምላኬ ምንም ነገር እንዲሆን አይፈቅድም። እኛ የምንችለውን የምናየውን ችግር ለመፍታት እንሞክር። የማናየውን ከኛ የተደበቀውን ችግር ደግሞ ለፈጣሪ እንተውለት እማዬ። This filter tells if you have yellow teeth. Colgate Optic White Purple Reveal instantly corrects the yellow tones for whiter teeth. ለመፍታት እንሞክር። የማናየውን ከኛ የተደበቀውን ችግር ደግሞ ለፈጣሪ እንተውለት እማዬ። ዮርዲ፣ ይቺ በእግዚአብሔር በሰውም የተጠላች የወዲት የምትባል ልጅ ምን እንደምታደርጋ ይሸት አይደል? ለማን ነው ስሞታ የምትናገሪው? ለዚች ምንም ነገር ለማታውቀው መጤ። ስነ ስርዓት ዮርዲዬ፣ እንደው ስሞትልሽ አንድ ያጋጫት ድብድብ አድርጊልኝ። ማ ይችን አዝን የሚስደበድበኝ እንኳን መትቻት እፍ ብላት ራሱ እኮ ትወርቃለች። አውቃለሁ። በምግብ ብዛት የጠረቃ ሰውነት ነው ያለሽ። ያገኘሽውን ነገር እየበላሽ ሰውነትሽን ስታወፍሪ አይምሮሽ ረስተሽ ይኸው ቀንጭሯል። ይኸውልሽ ሀሳብሽ ሁሉ የቀጨጨ ነው እያለችሽ ነው። እንደው ዮርዲዬ፣ በእሷ ፋንታ የእኔ ልጅ ብትሆኝ ደስ ይለኝ ነበር። ዮርዲዬ፣ የእኔ ልጅ ትሆኛለሽ? አልፈልግም አባዬ፣ ያንቺ ልጅ መሆን በፍጹም አልፈልግም። ለምን ዮርዲዬ? ለምን? እንደኔ የሆነች ምርጥ እናት አትፈልጊ? የምርጦች ምርጥ የሆነች እናት አለችኝ።
ለምን ብዬ ነው አንቺ የኔ እናት እንድትሆኝ የምፈልገው? እኔ ምርጥ እናት አይደለሁም እንዴ? ለምንድን ነው ግን የሚያስከፋሽ መልስ እንድመልስ የምታስገድጂ? ክፉ ነሽ እያልሽ ነው? ክፉ ብቻ አረመኔ ነሽ እንጂ እኔ ራሱ ደም ሆኖብኝ ነው እንጂ መቀየር ብችል እናት ቀይር ነበር። አንቺ ማን ይፈልግሻል? የተረገምሽ የወዲት ጉዲት እስከ ዛሬ ለሰራሁት ኃጢአት መቀጣጫ እንድትሆኝኝ ነው መሰለኝ የተሰጠሽ። ኃጢአትሽ ብዙ ነው፣ በእኔ ብቻ አትቀጭም። የቅጣት ዘመንሽ ከፊት ለፊትሽ እየመጣ ነው። ቤትሽ ሲሸጥ፣ ንብረት ስታጪ፣ ወደ ጣልሽው አመዳም ኑሮ ትመለሻለሽ። ለካ በለፈለፍ ባፊ ጠፉ ማለት ይሄ ነው። ሰማሽ? በአንቺ የተነሳ ነው ንብረቴን ያጣሁት። ይገባሻል። ይኸውልሽ ኦ ብዬ የሰፈሩ ሰው መሀል ሳላዋርድሽ ቀጥ ብለሽ ውጭልኝ። ለእኔ እስቲ እንኳን መጮ ለምን አትሞችም? አልወጣም። ኧረ አባዬ፣ ኧረ እባክሽን አትጩይ። ተያት እባክሽ ትጩ፣ ምንም አታመጣም። ወይዘሮ ወርቄ ላጫጮሽ እንዴ? አንቺ ባለጌ፣ አሳዳጊ በደለሽ። አክስትሽን የሰማሻት ነው? አሳዳጊ በደለሽ። ንገሪያት እስኪ ማን እንዳሳደገኝ ተወቀው። እናቷ ናቸው ያሳደጓት። የሰው ልጅ ይህን ያህል እንዴት ይመሳሰላል? በጣም እኮ ነው የሚገርመኝ። ቁርጥ አንድ አይነት። እነዚህ አንድ አይነት የሆኑ ሰዎች ቤቱ በወንደሰን ስም እንደሆነ ካወቁ ችግር ውስጥ ስለሚከቱን እንዴት እንደምንገላገላቸው ልናስብ ይገባል። ልጄ አሁንስ መፍራት ጀመርኩ። ለምንድን ነው የሚፈሩት እማዬ? ብቻችንን አይደለንም እኮ ከፊትም ከኋላም የሚጠብቁን መላእክቶች አሉ። እኛ ብቻ የሚመጣብንን ነገር ምንም አስፈሪ ጨለማ ቢመስልም እምነታችንን ፈጣሪ ላይ ጥለን በእምነት እንጓዝ። በሰሪው ላይ እምነት ያለው ሰው መጨረሻው ያማረ ነው የሚሆነው። ዋናው ነገር እምነት ነው። አንቺ ጅባዣ ማስመሰል ነይ ውጪ። እዚህ ደግሞ ስራ እንደሰራ ሰው ደህና ትቆጭቻለሽ። ነይ ውጪ። ምንድን ነው እንዲህ የሚሉት? ነይ ውጪ። አንቺ እኔ እንዳታንቀኝ። እኔ ወደ ቤት ሂጂ እያልኳት ነበረ። የእውነቴን ነው። በጣም ስንት ጊዜ ነው ሂጂ ሂጂ እያልኳት የነበረው አይደለ ዮርዳኖስ? እንዴ ሂጂ፣ እኔም እንዳትነካኝ። እኔ ምስክር አለኝ። ዮርዳኖስ ሂጂ፣ ወደ ቤትሽ ቶሎ በይ፣ እሱ ጋር ሂጂ እያልኩኝ ስንቴ ነው የነገርኳት? ሰምተሻል አይደለ? አይደለም፣ ይቅርታ ባዬ፣ ልዋሽልሽ አልችልም። ምን ነው ውሸታሞች፣ ዱርዬ ናችሁ፣ አጭበርባሪ ቤተሰብ። እኔ ግን ወንድዬ አይደለሁም። እናንተን አንድ ነገር ሳልገባችሁ ከቀረው እኔ ወንድዬ አይደለሁም። አንተ ስትሆን ምን አገባህ? እዚህ ቤት አትምጣ አላልኩህም እንዴ? አንተ እናቴ ፊት ሁለተኛ መጣ አንድ ነገር እንዳትወራ። እናቴ መሆነች እህት፣ አንተም አጭበርባሪ ናችሁ። እዚህ ቤት አትምጣ። ፈልገህ ነው። አንተ ማን ስለሆንክ ነው? ማን ስለሆንክ ነው? እዚህ ቤት አትምጣ። ፍቀድኝ እስኪ። ማን ውጣና አውራኝ እስኪ። አንተ ልቀቅኝ። አይመለከትሽም። ልቀቅኝ እኮ ተረጋጋ። በቃ እንዴ የማይሆን ነገር ቢፈጠርስ? እቺ ሰው ናት፣ እቺ ሰው ናት ወይ? ለዚህ ስል ነው ማስበው። ለምንድን ብን አትልም? መጀመሪያ ተረጋጋ፣ በኋላ ጣጣው ራስህ ላይ ነው የሚሆነው። አረ ለእኔ ጥሩ አይደለም። ለምንድን ነው ጥሩ የማይሆነው? ምን አባቷ ታመጣለች? የሰው ቤት ውስጥ እኮ ነው ያለኸው። ፖሊስ ደግሞ ቢመጣ አንተን ነው የሚያስረህ። ቢመጣማ በጣም ጥሩ ነበር። በጣም እኔ ሳልሆን እነሱ ነበር የሚታሰሩት። አይደለም፣ ቤታቸው መተህ እኮ ነው እየረበሽክ ያለኸው። ደብድባቸው ደግሞ ቢያመለክቱ አንተን ነው ህግ የሚያስረህ። አረ እነሱ ናቸው እንጂ የሚጠየቁት። እንዴ ያደረጉትን ግን ታውቂያለሽ? እናቴን እኮ መርዝ አብልተው ሊገሏት ነበር። አውቃለሁ። አረ አውቃለሁ። እና እያወቅሽ ነው ታዲያ እንዳላወቀ የምትሆኘው? ለራስህ ብዬ ነው። በንዴት ተነሳስተህ የሆነ ነገር ብታደርግ ራስህ ነው በኋላ የምትጎዳው። እኔ እኮ እንዴት ልጎዳ? ከዚህ በላይ እንዴት ልጎዳ? በቁሜ እኮ ነው የተጫወተችብኝ። እስስት ከዚህ በላይ እንዴት ነው መጎዳት? እስቲ መጎዳትን እስቲ አስረጅኝ። ምን አይነት መጥፎ ነገር ውስጥ እንዳለህ አውቃለሁ። አጨርሽው። አታውቂም። ማንም እኔን ስሜቴን ጉዳቴን ሊያውቅ አይችልም። አታውቂውም። ተይው፣ አጨርሽው። አታውቂውም። የነገርኩትን የቆሰልኩትን እኔ ነኝ የማውቀው። በዚህ ጅራታም በሆነች ልጅ። እስቲ ተረጋጋ። በቃ እንዴ ምን ነው? ተረጋጋ። እንዴት ነው የምንረጋጋው? ፀሐይ ቤቴ ድረስ መጥቶ እኮ ነው እናቴን ለመደብደብ የሞከረው። እንዴት ቢንቀኝ ነው? እባክህ አስቻለው፣ ተረጋጋ። እንዴ ተናደህ የምታደርገው ነገር ይጎዳሃል። ረጋ ሰከንድ ብለህ ካስብ። ሰከንድ ማለት አልችልም ፀሐይ። ቤቱ ድረስ ሄጄ አውርቼው ነበር። ከዛ በኋላ ነው ድጋሚ ቤቴ ድረስ መጥቶ እናቴን ለመደብደብ የደፈረው። ራስ ወዳድ እንደሆኑ አውቃለሁ። ከራሳቸው ውጭ ለማንም አያስቡም።
ታዲያ ለምንድን ነው አንተ የነሱ ወጥመድ ውስጥ የምትወድቀው? ወደኩኝ እኮ ከዚህ በላይ እንዴት ልውደቅ? ስብርብሬን እኮ አወጡት፣ ህይወቴን እኮ አመሰቃቀሉት። እንዳልሆን እኮ ነው ያደረጉኝ። ከዚህ በላይ ምን ልሁን ንገሪኝ እስቲ። አውቃለሁ። አታቂም አጨርሹ አታቂም። እኔና እናቴ ላይ ከዚህ በላይ ምን ያህል እንዳደረሱብን አታቂም። ጥሩ ሰው እኮ ከለላ አለው። እነሱ ደግሞ ሊገሏቸው ቢሞክሩም ይኸው እግዚአብሔር ከለላ ሆኗቸው እስካሁን አሉ አይደል? በአሁኑ ሰዓት ማመስገን ያለብን እንጂ ተናደ እናትህን ሊጎዳ የሚችል ነገርማ በፍጹም ማድረግ የለብንም። ስሚኝ እስቲ፣ ገዳዮቿን ብበቀላት እናቴ ትጎዳለች ወይ? እነዚህ እኮ ሰው በላ እኮ ናቸው። ሰው በላ ቁጭ በሉ እኮ ናቸው። ቤተሰብ መስለውሻል አንቺ ያሉት። አዎ ይጎዳሉ። አንተ ወዲትም ብትገላ ተይው አጨርሹ በፈጠረሽ። አዎ እታሰራለሁ። በቃ ደጋግሜ የሰማሁት ነው። እታሰራለሁ፣ እስር ቤት በሰብሳለሁ። አውቀዋለሁ እኮ። ታስረ እናት እንዲጎዱ ትፈልጋለህ? አልፈልግም። ግን እነዚህ ወሽካታዎች ግን በሰላም እንዲኖሩ አልፈልግም። ለሰሩት ወንጀል ህግ ይጠይቃቸዋል። ስለዚህ አንተ ተረጋጋ። ሰሚኛልሽ ዮርዳኖስ፣ ህግ ያለ ማስረጃ ምንም ዋጋ የለውም። ወረቀት ያልያዘው ነገር በእግዚአብሔር ነው። እነሱ የሰሩበትን ወንጀል በካሜራ ላይ ያለውን ቤታቸውን ሽጠው ሊገዙበት ነው እና Scientifically proven